የሶስተኛው የዓለም ጦርነት ቀይ መስመር ኢራንና እስራኤል የዓለምን ቀልብ የተቆጣጠረ መጠነ ሰፊ ጦርነት ውስጥ ከገቡ አንድ ሳምንት አስቆጥረዋል። ለብዙ ወራት በከፍተኛ ውጥረት የቆየው የሀገራቱ ግንኙነት ሰኔ 13 2025 ዘመቻ አንበሳው ተነሳ በሚል መሪ ቃል እስራኤል ባደረገችው የአየር ጥቃት በይፋ ተለኮሰ። የኢራን የኒውክሌር ማብላያ ጣቢያዎች ላይ ያነጣጠረው ጥቃት ግለቱ እየናረ የሰው ልጆችንም ስጋት እየተቆጣጠረ ባይጠበቂ አሰቃቂ ኩነቶች ቀጥሏል። ለእስራኤል ጥቃት አጸፋ ኢራን 150 የባሊስቲክ ሚሳኤልና ድሮኖችን በመጠቀም ከተሞች ላይ ከፍተኛ ጉዳት ያደረሰች ሲሆን ሶሮካ ሆስፒታል ላይ የተፈጸመው ጥቃት ለመቶዎች መጎዳት መንስኤ እንደሆነ የተለያዩ የመገናኛ አውታሮች ዘግበዋል። ይህ ዘገባ እስከተዘጋጀበት ድረስ በሁለቱ ወገን ከ800 በላይ ንጹሃን ሰዎች ተገድለዋል። ይህም ቀጠናውን ብሎም ዓለምን ለከፍተኛ ስጋት እንደዳረገ መረጃዎች ያሳያሉ። በጉዳዩ ላይ በግልጽ አሜሪካና ሩሲያ የገቡበት ሲሆን ሁለቱም በዲፕሎማሲ ይፈታ ቢሉም በተለይ አሜሪካ ወታደራዊ ጣልቃ ገብነትን ስትጠቁም ሩሲያ ይህን በመቃወም አስጠንቅቃለች። አውሮፓውያን ግጭቱ በዲፕሎማሲ እንዲፈታ ግፊት እያደረጉ ሲሆን ዓለም አቀፉ የኃይል ገበያ ደግሞ ሆርሙዝ የተሰኘው ቁልፍ የነዳጅ ዘይት ማመላለሻ መንገድ እንዳይዘጋ ትልቅ ስጋት ውስጥ መውደቁን ሮይተርስ የዜና ምንጭ አስታውቋል። የግጭቱ ስፋትና አጠቃላይ አካሄድ ዓለም ሶስተኛው ጦርነት እንዳይጀመር ስጋት ውስጥ የከተተ ይመስላል። ይህንን ጦርነት ከቀደሙት ሁለቱ የዓለም ጦርነቶች አጀማመር ጋር የሚያመሳስሉት ማሳያዎች አሉ። መፍትሄ ለመስጠት የሚበጁ ድሎችስ ምንድናቸው? የተለያዩ መረጃዎችን እያጣቀስን የተነሳንበትን ርዕሰ ጉዳይ ቀጥለን እናብራራ። አዘጋጅቼ የማቀርብላችሁ መቅደስ ታዬ ነኝ። መልካም ቆይታ። አሁን ላይ እየተካሄደ ያለው የመካከለኛው ምስራቅ ትኩሳት ዓለምን ወደ ሶስተኛው እልቂት ሊወስዳት ይችላል የሚያስብሉ ጉዳዮችን ተንታኞች በአራት ከፍለው ያስቀምጣሉ። የመጀመሪያው የተለያዩ ጎራዎችና የእጃዙር ጦርነቶች በሁለቱም የዓለም ጦርነቶች ላይ የታዩና ለአጀማመሩም ትልቅ አበርክቶ የነበራቸው መሆናቸውን ታሪክ ያስረዳል። ጦርነቶቹ ቅርጽ እንዲይዙ ያደረጋቸው ሀያላን ሀገራት ጎራ እየለዩ መሰለፋቸው ነበር። ሀያላኑ በጎራ ሲሰለፉ ከነሱ ጋር ግንኙነት ያላቸው ሀገራትም እንዲሰለፉ ስለሚገደዱ መካረሮች ከቁጥጥር ውጪ ሆነው ዓለም ሁለት ጊዜ የሰው ልጅ እልቂትን አስተናግዳለች። እስራኤልና ኢራን በማካሄድ ላይ ያሉት ጦርነት በተመሳሳይ ሀያላን ጎራቸውን ያሳዩበት ይመስላል። ዘ ኢኮኖሚስት ይዞት የወጣው መረጃ እንደሚያሳየው እስራኤል ከጅምሩ በአሜሪካ እየተደገፈች ሲሆን ከአቀማመጥ ቅርበትና ጠቀሜታ አንጻር ደግሞ አብዛኞቹ የአውሮፓ ሀገራት ለምሳሌ ጀርመንና እንግሊዝ ከጎኗ እየተሰለፉ እንዳሉ የመረጃ ምንጩ ጨምሮ አስነብቧል። አብዛኞቹ የባህረ ሰላጤው አረብ ሀገራት እነ ሳውዲ አረቢያና የተባበሩት አረብ ኤሚሬት ከጎኗ እንደሆኑ ከመግለጫቸው መረዳት ይቻላል። በኢራን በኩል ሄዝቦላህና ሀውቲ ጦርነቱ ላይ በመሳተፍም ጭምር የተሰለፉ ሲሆን ሩሲያና ቻይና በግልጽም በስውርም አጋርነታቸውን እያሳዩ መሆናቸውን ሪፖርቶች በማሳየት ላይ ናቸው። ጦርነቱ የሚቀጥል ከሆነ ሌሎች ተዋናዮችም ጎራቸውን እየመረጡ የሚመጡ ስለሚሆን ሶስተኛው የሰው ልጅ እልቂት በቅርቡ ሊከሰት ይችላል። ሁለተኛው ማሳያ ወታደራዊ ዝግጅትና እሱን ተከትሎ የሚፈጠሩ አለመረጋጋቶች ጦርነቱን ዓለም አቀፋዊ ይዘት ሊያላብሰው ይችላል። የመጀመሪያውን የዓለም ጦርነት መነሻ ብንመለከት በውጥረት ላይ የቆየውን የሀገራቱን ሁኔታ ያባባሰው የአርዱክ ፍራን ፈርዲናንድ በጽንፈኞች መገደል ሲሆን ፖላንድ በ1918 ነጻ ሀገር ሆና እንድትወጣ መንስኤ ነበር። ዘ ኢንተርናሽናል ኢንስቲትዩት ኦፍ ስትራቴጂክ ስተዲስ እንዳስቀመጠው እስራኤልና ኢራን በወታደራዊ ብቃታቸውና አቅማቸው ትልቅ ደረጃ አላቸው። ልዩነታቸው የቅርጽና የዓላማ ብቻ ነው። እንደመረጃው አሁን ላይ ለእስራኤልና ኢራን ግጭት እንዳቀጣጣይ መንስኤ ተደርጎ በተለይ በእስራኤል በኩል የሚገለጸው የኢራን የኒውክሌር ጉዳይ ነው። የኢራን ኒውክሌር መታጠቅ ለህልውና ያስጊ ስለሆነና አገሪቱ እያበለጸገች ያለው ኒውክሌር ደግሞ በጣም አደገኛ መሆኑን መረጃ አለኝ ያለችው እስራኤል ከ60 እስከ 70 በመቶ የደረሰውን ኒውክሌር አስቆማለሁ ካልሆነ ህልውናዬ አደጋ ላይ ይወድቃል ስትል ብትቆይም ከሰሞኑ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአያቶላህን ስርዓት እናስወግዳለን ሲሉ ተደምጠዋል። ኢራን ያልተጠበቀ ጉዳት ሶሮካ ላይ ማድረሷን ተከትሎ የእስራኤል መከላከያ ሚኒስቴር ካዝ ከዚህ በኋላ የኢራን መንፈሳዊ መሪ አያቶላህ ኮሚኒ በህይወት እንዲቆዩ አንፈቅድላቸውም ማለታቸውን ፍራንስ 24 ዘግቧል። ይህ አካሄድ በጎራ እየተከፈሉ ላሉ ሀያላን እንደ ማስጀመሪያ ምክንያት በመሆን ወደ ሁሉን አቀፍ ግጭት ሊወስድ ይችላል። ሶስተኛው ማሳያ የተራራቀና እርስ በርሱ ሊጠፋፋ የሚችል ርዕዮተ ዓለም ወይም አይዲዮሎጂ መኖሩ ነው ይላሉ የፖለቲካል ሳይንስ ምሁራን። ሁለተኛው የዓለም ጦርነት ትልቁ አባባሽ መንስኤ ፋሺዝምና ዲሞክራሲን በተካረረ ልክ የሚያራምዱ ሀያላን መፈጠራቸው መሆኑን ታሪክ ያሳያል። በመካሄድ ላይ ያለው የእስራኤልና የኢራን ጦርነት ላይም የየአገራቱ የርዕዮተ ዓለም ልዩነት ትልቁ ዘዋሪ እንደሆነ ተንታኞች ያስረዳሉ። እስራኤል ፓርላሜንታሪ ዲሞክራሲን የምትከተል ሲሆን ኢራን ደግሞ እስላማዊ አብዮትን የምታራምድና የእስራኤልን ነጻ ሀገር የመሆን ሁኔታ ያልተቀበለች ናት። ይህም ማለት የአገራቱ ፖሊሲና እንቅስቃሴ የሚቃኘው በዚህ እሳቤ በመሆኑ ማንኛውም ትርጓሜም በዛው አግባብ ስለሚመነዘር ግጭቶች በተለያየ ደረጃ ሲካሄዱ ቆይተዋል። የኢራን ኒውክሌር መታጠቅ የርዕዮተ ዓለሟን ለማሳካት ማስኬጃ ከሆነ የእስራኤል መርህ ይጣስና ቆይቶም ቢሆን ጦርነቶች ማዋለዱ አይቀርም ይላሉ ተንታኞች።
በሌላ በኩል የእስራኤል ርዕዮተ ዓለምም ለራሷ የሚመች አስተዳደር ለማምጣት እንድትሰራ ስለሚያስገድዳት የኢራንን አስተዳደር መዘወር ትፈልጋለች በማለት የሚሞግቱ ተንታኞችም አሉ። አራተኛው ምልክት ሀያላን ሀገራት በሁለቱም ግጭት ጣልቃ መግባት መጀመራቸው ነው። በሁለቱም የዓለም ጦርነቶች የታየው ተቀዳሚ መንስኤ ሀያላን ሀገራት እነ እንግሊዝ፣ ጀርመን፣ ሩሲያ፣ ፈረንሳይና የመሳሰሉት በተለያየ አሰላለፍ መፋጠጣቸው እንደነበር ይታወቃል። እነዚህ ተጽዕኖ ፈጣሪ ሀያላን በመካሄድ ላይ ባለው የእስራኤልና ኢራን ግጭት ውስጥ እጃቸውን እያስገቡ መሆናቸው የዓለምን ስጋት እየጨመረ ነው ይላል የዘ ኢንዲፔንደንት መረጃ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኔ 19 2025 እንደገለጹት በቀጣዮቹ 2 ሳምንታት ውስጥ ኢራን የኒውክሌር ድርድሩን ማድረግ መቻል ወይም አለመቻሏን ካየን በኋላ ስለ ጦርነቱ መተባበር ጉዳይ አቋማችንን እናሳውቃለን ማለታቸውን ቢቢሲ ዘግቧል። ፕሬዝዳንቱ ይህን የተናገሩት የኢራን ምክትል የውጭ ጉዳይ ሚኒስትር አሜሪካ በጦርነቱ እጇን ካስገባች እንተላለቃለን በማለት ለቢቢሲ ከገለጹ በ24 ሰዓታት ውስጥ ነው ብሏል የዜና ምንጩ። የአሜሪካ ጣልቃ የመግባት አዝማሚያ ቀይ መስመር ያስባለንን ማሳያ እናንሳ። አሜሪካ በቀጥታ የምትሳተፍ ከሆነ ካለምንም ቅድመ ሁኔታ ከኢራን ጎን ሊቆሙ የሚችሉ ሀያላን በተለያየ ልክ እየታዩ ነው። ዘ ኢኮኖሚክ ታይምስ እንደዘገበው አሜሪካ በእስራኤልና ኢራን ጦርነት እጇን እንዳታስገባ ሩሲያ አስጠንቅቃለች። የሩሲያ የውጭ ጉዳይ ቃል አቀባይ ማሪያ ዛሃሮቫ እንደገለጹት አሜሪካ በወታደራዊ መንገድ የምትገባበት ከሆነ ማንም ያልጠበቀው መጥፎ ነገር ይፈጠራል ብለዋል። ቻይናም እስራኤል የፈጸመችው ሉዓላዊነትን የተጋፋ በመሆኑ አወግዘዋለሁ ብላለች። የአሜሪካ በእስራኤል በኩል መምጣት ለእስራኤል ትልቅ ጠቀሜታ አለው ይላሉ ከሜርስ ቴሌቪዥን ጋር ቃለ ምልልስ ያደረጉት የእስራኤል አምባሳደር የቼል ሌይተር። ይህንንም ሲያብራሩ እስራኤል የኢራንን የኒውክሌር ማብለያ ከጥቅም ውጪ ማድረግ ስለምትፈልግ ይህም ከ80 እስከ 90 ሜትር በጥልቅ የተቀበረ ፎርድ የተሰኘ ኒውክሌር በመሆኑ ይህን መምታት የሚችል ቦምብ ያላት አሜሪካ ስለሆነ ነው ይላሉ። ጋዜጣ ፕላስ ያናገራቸው በቀጠናው የሶስተኛ ዲግሪያቸውን እየሰሩ ያሉት ዳዊት መዝገበ ጸጋዬ እንደ ሌሎች ተንታኞች በዚህ ሀሳብ አይስማሙም። የተባለው መሳሪያ አሜሪካ ቢኖራትም ይህን ኒውክሌር በቀላሉ መምታት አስቸጋሪ ነው ይላሉ። ይህ ኒውክሌር በተራራ ስር የተቀበረ በመሆኑ ተከታታይ ምት ይጠይቃል። በዚህ መካከል ደግሞ ኢራን አጋሮቿ በግልጽ ወደፊት ሊመጡ ስለሚችሉ ጦርነቱ ከቁጥጥር ውጪ ሊሆን ይችላል በማለት ያብራራሉ። ምንም እንኳን ተቀዳሚው የእስራኤል ስጋት ኒውክሌር ቢሆንም ኢራን እጅግ ዘመናዊ የባሊስቲክ ሚሳይሎችንም እንደታጠቀች መረጃዎች ያሳያሉ። አልጀዚራ እንደዘገበው ሀጂ ቃሲም የተሰኘው አዲስ የሚሳይል ስሪት ባሳለፍነው እሁድ ወደ እስራኤል የተወነጨፈ ሲሆን የእስራኤልን የአየር መቆጣጠሪያ መምታት እንደቻለና ከሌሎች ሚሳይሎች በላይ እጅግ ፈጣን ሆኖ መመዝገቡን ገልጿል። ከላይ ባነሳነው አካሄድ የመካከለኛው ምስራቅ ዕጣ ፈንታ የሚወስኑ ኃይሎች እየተገለጡ ነው። ወደ ድርጊት ለመግባትም የአሜሪካን አካሄድ እየጠበቁ ይመስላል። ለሶስተኛው የዓለም ጦርነት ማስጀመሪያ የሆኑትን ማሳያዎች ለመቀልበስ አሁንም እድል አለ ይላሉ ዳዊት። ዘ ኢንዲፔንደንት ባወጣው ማብራሪያ አሁን ላይ ያሉት ዲፕሎማሲያዊ መንገዶች የተሻለና የነቃ ማህበረሰብ መኖሩና ፈጣን የመረጃ ልውውጦች ወደ ጦርነቱ እንዳንገባ ሊያደርጉ ይችላሉ በማለት ጥቆማውን ያስቀምጣል። መሰልጠን በንግግር ማመን መሆኑን የሰለጠኑት የሚፈተኑበት ወሳኝ ጊዜ ነውና መሰልጠናቸውን እንዲያሳዩን እንመኛለን። ጤና ይስጥልን።